ካህኑ ስጋውን ህብስቱን በሚፈትትበት ጊዜ የሚጸለይ ጸሎት ይህ ነው። ዲያቆኑ ከቤተልሔም 3 ህብስት አምጥቶ ያቀርባል። ከዚያም ነቅ የሌለበትን ያላረረውን ያልጠቆረውን ለይቶ አውጥቶ ይሰጣል። ሁለቱን ወደ ቦታቸው ይመልሳቸዋል። ምሳሌ 3 ህብስት የሦስቱ አካላት ምሳሌ፣ አንዱ የወልደ እግዚአብሔር የክርስቶስ መሥዋዕት ሆኗልና፣ ሁለቱ ይመልሳቸዋል የአብና የመንፈስ ቅዱስ ምሳሌ ናቸው። ወልድ ሰው ሲሆን አብና መንፈስ ቅዱስ መሥዋዕት ሰው አልሆኑምና ያንን ካህንና ሰራዊት ካህን ውስጥ ለውስጥ ይቀባበሉታል። ከሐና ወደ ቀያፋ ከቀያፋ ወደ ሐና የመመላለሱ ምሳሌ ነው። በሚፈትትን ጊዜ ከላይ ቁልቁል እየፈተተው ይወርዳል። ከሰማያ ሰማያት መውረዱ ከድንግል ማርያም መወለዱን ለመናገር ነው። ከታች ወደ ላይ ከቀኝ ወደ ግራ ይፈትተዋል። ይሄው ከቀኝ ወደ ግራ ከግራ ወደ ቀኝ እየፈተተ ዙሪያውን ይዞራል። ከቀኝ ወደ ግራ መፈተቱ ልዑል መለኮት ትሁት ሥጋ ልዑል መለኮት መሆኑ የመሆኑ ምሳሌ አንድ ዙሪያውን መዞሩ ጌታ በዚህ ዓለም 3 ዓመት ከ3 ወር ወንጌልን ዓለም ዞሮ የማስተማሩ ምሳሌ ነው። አንድ ከታች ወደ ላይ የፈተተው ይወርዳል። ይሄው ከታች ወደ ታች የፈተተው ይወርዳል። ከታች ወደ ላይ የፈተተው ወርዶ የግራው ወደ ቀኝ የቀኙን ወደ ግራ ያደርገዋል። ይሄው ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ልዑል መለኮት ትሁት ሥጋ ልዑል መለኮት የመሆኑ ምሳሌ አንድ ከላይ ወደ ታች እየፈተተው ይወርዳል። ልዕልና ነፍስ አጥቶ ከብሮ ገሎ የነበረ አዳም ልዕልና ነፍስ አጥቶ ወደ ምድራዊ የመውረዱ ምሳሌ ነው። ከታች ወደ ላይ እየፈተተ እንደሚዘልቅ ልዕልና ነፍስ በአዳም ላይ ኃጢአት የመሰልጠኑ ምሳሌ ነው። ከግራ ወደ ቀኝ ከቀኝ ወደ ግራ እንዲለው በገነት የነበረ አዳም ወደ ምድራዊ የመውረዱ ምሳሌ ነው። አንድ ከላይ ወደ ታች እየፈተተው ይወርዳል። ልዕልና ነፍስ አግኝተው ቀዳማያቱ አስራቱ በኩራቱ አግኝተው ከብረው ገነው የነበሩ ጸሐፍት ፈሪሳውያን ይሄን ሁሉ አጥተው የመዋረዳቸው ምሳሌ የታች ወደ ላይ ከታች ወደ ላይ እየፈተተ እንዲዘልቅ ልዕልና ነፍስ አጥተው ከብረው ተዋርደው የነበሩ ሐዋርያት በጸሐፍት ፈሪሳውያን ቦታ የመሆናቸው ምሳሌ ነው። አንድ የቀኙ ወደ ግራ የግራውን ወደ ቀኝ ያደርገዋል። የግራውን ወደ ቀኝ ያደርገው በሐዋርያት ቦታ ጸሐፍት ፈሪሳውያን በጸሐፍት ፈሪሳውያን ቦታ ቅዱሳን ሐዋርያት የመሆናቸው ምሳሌ ነው። አንድ ከታች ወደ ላይ የፈተተ መውረዱ ጌታ ይሄን አለ ለማሳለፍ ከሰማያ ሰማያት ወደ ታች የመውረዱን ለማጠየቅ ነው። ከታች ወደ ላይ የፈተተው ልጅ ይህ ዓለም ባለመኖር የመሰልጠኑ ምሳሌ ነው። የግራውን ወደ ቀኝ የቀኙን ወደ ግራ እንዲለው በዚህ ዓለም ኃጢአት የሰሩትን ኃጢአት ለሰሩት ፍርድ፣ ጽድቅ ለሰሩት ደግሞ ፍርድ የመስጠቱ ምሳሌ ነው። ኋላ ከ5 ቦታ ያነቃዋል። የ5 ቅንዋት ምሳሌ ነው። ከታች ያለውን ያነቃው፣ በላይ ያለውን ከሁለት ቦታ ያነቃዋል። ይሄው ልዑል መለኮት ትሁት ሥጋ ልዑል መለኮት የመሆኑ ምሳሌ አንድ ትስብእትና ሥጋ ትስብእትና መለኮት በተአቅቦ የመሆናቸው ምሳሌ ነው። ካህኑ ያደረገው በመስቀል ነው። ጌታን መከራ የተቀበለው በመስቀሉ ነውና ይካ ይበልጣል እግዚአብሔር ገባሬ ሁሉ 22ቱ ስነ ፍጥረት የፈጠረው እርሱ ነው። ሙሴ በዚህ ቀን ይሄን ፈጠረ፣ በዚህ ቀን ይሄን ፈጠረ ያለው አባ ሕርያቆስ እንደ ሸማ ጠቅልሎ እንደ ወርቅ አንከብሎ 22ቱ ስነ ፍጥረት ፈጠረ። ወጣነ ሁሉን የጀመረ ወበጻሜ ሁሉን የጨረሰ አንድም እግዚአብሔር ገባሬ ወጣኔ ኦሪትን የጀመረ ወበጻሜ በሐዲስ የጨረሰ አንድም ወጣኔ ጥምቀትን አንድም
በሐሙስ ዕለት ወበመንፈቃ እትወልድ ወለተ ወለትከ ወእሪ ውስተ መህበከ እዘቤት በሞቴ ወመስቀል ብሎ ቸርነቱን በማኅፀን የጀመረ ወፈጻሜ ኩሉ ቸርነቱን በመስቀል ላይ ተሰቅሎ ለሰዎች በሙሉ ሕይወትን ማደሩን የጨረሰ አንድም ወጣኔ ኩሉ አዲስን የጀመረ እስመ ሀዳጌህን በውስተ ብሉይ ወሐዲስ እንዲህ ወፈጻሜ ኩሉ ተማሩን ገቢረ ጽድቅ ብሎ የጨረሰ አንድም ወጣኔ ኩሉ ጥምቀትን የጀመረ ወፈጻሜ ኩሉ ወመሃሩ ውስተ ኩሉ አሕዛብ ወአጥምቅዎሙ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ቸርነቱ ጥምቀትን አስተምሮ የጨረሰ አንድም ወጣኔ ኩሉ ምሕረትን ቸርነትን በድንግል ማርያም ማኅፀን የ40 ቀን ጽንስ ሆኖ የጀመረ ወፈጻሜ ኩሉ በመልዕልተ መስቀል ላይ ተሰቅሎ ሥጋውን አፍስሶ ሥጋውን ቆርሶ ደሙን አፍስሶ ቸርነቱን ለሰው ልጆች የሰጠ የገለጠ የጨረሰ አዜ ኩሉ ወጸባጤ ኩሉ በመካከል በእጁ ጭብጥ በእርግጥ አድርጎ የሚይዝ ዘሎቱ ይሰግዱ መላእክት ሊቃነ መላእክት አርባዕ ኪሩቤል ሙሉ መላእክትና የመላእክት አለቆች በመፍራት በመንቀጥቀጥ በመርዓት የሚሰግዱለት መናብርት ወሥልጣናት ይህ ስለ ማዕረግ ነው። መናብርት መኳንንት ስልጣናት ሁሉ በአንድነት ከአለቆቻቸው ጋር የሚሰግዱለት አጋዕዝት ወኃይላት አጋዕዝት ሁሉ የሚንበረከኩለት ፀሐይ ወወር ወከዋክብት ፀሐይ ጨረቃ ከዋክብት ለስሙ ለገናንነቱ ለአምላክነቱ የሚንበረከኩለት የሚንቀጠቀጡለት ይህስ በምን ይታወቃል? በተሰቀለ ጊዜ ፀሐይ ጨልሟል፣ ከዋክብትም ረግፏል፣ ጨረቃ ደም ሆኗልና ወኩሉ ድርገታት ሁሉም እነዚህ ግዛቶች ሁሉ የሚሆኑ የሚሰግዱለት አንድም እነዚህ ከልዑካን ይላቸዋል ከእግረ መስቀሉ እንዳሸነፈሉ ናቸው። አንድም መገብተ አውራ የሚባሉ አሉ 254 ይሆናሉ። ለእነዚህ አራት አለቆች አሏቸው። እነሱም ህልመልሜሌክ፣ ምርኤል፣ ናርኤል፣ ብርክኤል ይባላሉ። 12 መገብት አውራ ከአራት ተከፍለው የሚመግቡ ናቸው። አንዱ ከሰኔ 26 እስከ መስከረም 25፣ አንዱ ከመስከረም 25 እስከ ታኅሳስ 26፣ አንዱ እስከ ታኅሳስ 25፣ አንዱ ከታኅሳስ 25 እስከ መጋቢት 25፣ አንዱ ከመጋቢት 25 እስከ ግንቦት 26 ድረስ ተከፋፍለው የሚኖሩ ናቸውና እስመ እሙንቱ ቅኑያት ግዛቶቹ የሚሆኑ ወምልክናሁ ዜጎቹ የሚሆኑ ወግዛት ሎቱ ግዛት ቅኑያቱ ሁሉ የሚገዙለት እንዛዎቹ የሚሆኑ ሲሉ እንዘ ባሕር ውእቱ በኩሉ እሱ በዚህ ሁሉ ባዕደ ጸጋ ሆኖ ሳለ ይህን ሁሉ ገዥሞ ሳለ አንደ ርእሶም ኩሉ በሁሉም ተቸገረ። ፍቅር ሳቦ ለወልደ ኃያል እመንበሩ ፍቅር ኃያል ወልድ ከሰማይ መንበሩ ወጥቶ ወደ ምድር አወረደ። ፍቅር ሰስሐ ወልድ ፍቅር ናገረ በተለይ እንደሆነ ልዑል መለኮት ከሰማይ መንበሩ ወጥቶ አውርዶ ሰባ ያደረገ በኋላ ወአብጽሖ እስከ ለሞት እስከ መሞት ድረስ ስለናውሩ ሞተ ነው። ኦ ለአንዘ ይትየየል በቀርኑ ለእለ ይስሕብዎ ለሚስቡ ለሚጎትቱ ለሚያወራርዱ ሰዎች በቀንዱ ለማይበረታታ ለዚህ ላም አንክሮ ይገባ። እንደዚህ ሁሉ በስልጣኑ ለማይበረታታ ጌታ አንክሮ ይገባል። ላም ዝም ማለቱ አቅም ባይኖረው አቅም ቢያጣ እሱ ግን እየታወቀው ነውና ወያጸልል ክሳዶ ለእለ ይጠብሕዎ ለሚያ
ለሚያጋዱ ለሚያወራሩ ሰዎች አንገቱን ዝቅ አድርጎ ለሚሰጥላት አንተ ይገባል። እንደዚህ ሁሉ በሚሰጡት በሚቸነክሩ ሰዎች ፊት አንገቱን ዝቅ አድርጎ በትህትና አባ ሰሪሮ ሰበዝ ያምሩ ይገብሩ ለሚቸነክሩ ሰዎች ምሕረትን ይቅርታ ቸርነትን ለሚለምን ጌታ አንክሮ ይገባል። ኦ በግዘ ይነብብ በቅድመ ዘይቀርጾ በሚሸልተው ፊት ዝም ለሚል በግ አንክሮ ይገባል። ምን ነው ከሌሊት ብርድ ከቀኑ ሐሩር ከቀኑ ከሌሊት ቁር የምጋርድበት ጸጉሬ ስለምን ትሸልቱኛላችሁ? ምን አረኳችሁ ብሎ አፉን ከፍቶ ለማይናገር ለዚህ በግ አንክሮ ይገባል። ኦ ትዕግሥት ዘይከሰተ አፉ በሕማሙ በቅድመ ሊረግዝዎ በሚወጉት በሚቸነክሩት በሚሰሩት ሰዎች ፊት ቀድሞ በጥንተ ተፈጥሮ በአዲስ ተፈጥሮ ፈጠሯቸው። ነገር ግን ኃጢአት ሰርተው በኃጢአታቸው ምክንያት የተፈረደባቸው መከራ ሊናቸው ዘንድ ሰው ሁኜ ከመከራ ላሊናቸው ብመጣ ምን ባረኩ ነው? ፍጥረቱን በዝናብ አብቅዬ በፀሐይ አብስዬ በመግባቸው አበቃ ብሎ ደግሞ ዛሬ ከተፈረደባቸው መከራ ላሊናቸው ሰው ሁኜ ብመጣ ምን ባረኩ ነው? የሚገሉ የሚቸነክሩኝ ብሎ አሁን ላልከፈተ ቃሉን ላልተናገረ ለዚህ ጌታ ምን ይደንቅ አንክሮ ይገባዋል። ኦ ህብስት ዘወፅአ እመዝገብ ዘተሳየጠ ዮሴፍ ወረከበ በውስቴታ ባሕርየ ዕንቆ ክቡረ ባህሪ የሚባል ዕንቁ ዮሴፍ ያገኛል። የተወለደባት መዝገብ የወጣ ሰጥን አንክሮ ይገባል። ከዚህ ሳጥን ህብስት ጽዋ ተገኝተዋል። ህብስት ጽዋ አንድ ወገን መዝገብ ጽዋ አንድ ወገን እመቤታችን ነው። ህብስት ስዴ አንድ ወገን የክርስቶስ ምሳሌ። ኦ ጽዋ ዘወፅአ እምጽር ዘይዋ ውስቴታ ብእሲ ሰው ሳይከፍታት እንደተዘጋ ገብቶ ሳይከፍታት ለወጣና ለተገኛ ለዚህ ህብስት አንክሮ ይገባል። ኦ ዝንቱ ትምህርተ መስቀል ዘይተፈልጠም ዝንቱ ህብስት እንዘይኮነ ፍሉጠ ወይ ብዑደ ይህ ትምህርተ መስቀል የመስቀል ምልክት ከህብስቱ ጋር የተለየ እንዳልሆነ እንደዚሁ ሁሉ አላ አርአያው መልኩ ወጣዕሙ ወልምላሜው ፍጹም መድኃኒትነቱ አሐዱ ውእቱ ከዚህ ጋር የተዋሃደ አንድ በከመ ይኮነ ፍሉጠ ወይ ብዑደ መለኮቱም ትስብእቱ ህብስቱ የመስቀሉ ምልክት ከህብስቱ የተለየ እንዳይደለ መለኮት ትስብእትን ከመለኮት ጋር በባህሪ ፈጽሞ የተለየ አይደለም። የተካከለ ትክክል ነው እንጂ ወከማሁ ይኮነ ፍሉጠ ወይ ብዑደ ዝንቱ ትምህርተ መስቀል ዝንቱ ህብስት እንደዚህ ሁሉ ይህም ትምህርተ መስቀል ከዚህ ህብስት ጋር የተለየ ያልሆነ ትክክል ነው። ወከማሁ ይደመር በይከ በትሕትናነ ወትሕትናነ በይከ አንተ አዚ ዓለም እግዚአብሔር አምላክነ አቤቱ አምላካችን እግዚአብሔር ሆይ አሁንም ስጋ መለኮት ይህም ደም መለኮት ሆኖ ይዋሃድ ዘንድ ከዚህ የተለየ እንዳይሆን የተካከለ ትክክል ይሁን። ይካ ይበልጣል ንማን ከዘንተ ቃለ እስከ እስትንፋስ ዳሪት እስከ እስትንፋስ ዳሪት እስከ ነፍስ ዳሪት ይላል። በዘባቲ ንሰከይ በምንኮነንበት መንገድ ይህስ እንደምንድን ነው ያሉ እንደሆነ
ለሰው ሁለት ጠባቂ መላእክቶች አሉት። አንዱ የሌሊት አንዱ የቀን ናቸው። የሌሊት ሲጠብቀው አድሮ የጠዋቱ የቀኑ ሊጠብቀው ሲመጣ በሰማይ በህዋው ላይ ይገናኛሉ። በዚህ ጊዜ ያ የሚመጣው ወዳጅ እንዴት ሆነ ብሎ ይጠይቀዋል። ሰውየው መልካም ሰው የሆነ እንደሆነ መልካም ሰው ነው፣ እጁ ከምጽዋት አንደበቱ ከጸሎት የተገናኘለት ጥሩ ሰው ነው ይላል። እሱም ደስ እያለው ይመጣና ቀርቦ ይጠብቀዋል። አቤቱ አምላካችን ሆይ የዚህ ሰው ዕድሜ አርዝምልን እያሉ ሲጸልዩለት ይኖራል። ኋላ ሲሞትም ኦ እግዚኦ ሲያለ ዛቲ ነፍስ፣ አቤቱ ይችን ነፍስ ኩላሊት ልቦና ያመላለሰው ኩላሊት ያቀሰው መርምረህ ወስነህ ታውቃለህና ከሰጠህን ጀምሮ ይች ነፍስ ጽድቅ እንጂ ኃጢአት፣ ንጽሕና እንጂ ርኩሰት ያልተገኘባት ጥሩ ሰው ነው። አቤቱ በመንግሥት አክብረህ አግነህ ዋጋዋን ስጣት ብለው ያስረክባል። በዚህ ጊዜ ጌታ በሉ ይችን ነፍስ ውሰዱና 3 ቀን 4 ቀን ገሃነመ እሳትን 3 ቀን መንግሥተ ሰማያትን አሳይታችሁ አዙራችሁ መልሳችሁ ከገነት አስቀምጧል። ፍጹም መንግሥተ ሰማያትን እስከወጣ ድረስ በገነት አኑሯል ይላቸዋል። ወይ አውድዋ ለነፍስ 7 ዕለታት ይላል። እነሱም አንቺ ነፍስ ይኸው አንቺ ክፉ ሰርተሽ ቢሆን የምትኖር እዚህ ነበር ሲሉ መንግሥት ገሃነመ እሳትን 4 ቀን ነገር ግን ጥሩ ሰርተሻል መኖራሽ እዚህ ነው ሲሉ 3 ቀን መንግሥተ ሰማያትን አዙሮ ከገነት ያስቀምጣል። ነገር ግን ሰውየው ክፉ የሆነ እንደሆነ ያደረው ሲወጣ የመጣው በህዋው ላይ ሲገናኝ ወዳጅ እንዴት ነው አለ እንዴት አደረ ይላል። ውይ ክፉ ሰው አንደበቱ ከሐሜት እጁ ከስርቆት ሰውነቱ ከዝሙት ያልተለየ ክፉ ሰው ነው እያለ ይነግራል። ጌታ ሆይ ይሄን ሰው ከምታስጠብቀን ምን አለ አራዊትን ጠዋት ከምታስጠብቀን እያለ እየተማረረ ይመጣል። ሩቆ ሆኖ ይጠብቀዋል። ኋላም ሲሆን ኮንና ለዛቲ ነፍስ አቤቱ ይህችን ነፍስ ፍረድባት፣ ከሰጠን ጀምሮ ኃጢአት ጽድቅ በደል እንጂ መልካም ነገር ሰርታ አታውቅም። ኩላሊት ያመላለስ ልብ ያመላለሰው ኩላሊት ያቀሰው መርምረህ ታውቃለህና ፍረድባት ብለው ወስዶ ያስረክቡታል። ጌታ በጉዳውስ ፍጹም ገሃነመ እሳትን እስካወጣ ድረስ ይህችን ነፍስ 4 ቀን መንግሥተ ሰማያትን 3 ቀን ገሃነመ እሳትን አዙራችሁ በሲኦል አኑሯት ይላቸዋል። እነሱ አንቺ ነፍስ ይኸው ጥሩ ሰርተሽ ቢሆን የምትቀመጡ ከዚህ ነበር ሲሉ 4 ቀን መንግሥተ ሰማያትን ግን ምን ይደረጋል? ክፉ ሰርተሻል አኑራሽ ከዚህ ነው ሲሉ 3 ቀን ገሃነመ እሳትን አሳይተው ከዚህ ሲኦል ያስቀምጧታልና እስከ ነፍስ ድሃሬ ይጣል ወመዘዋቲ ንትኬናን በምንማርበት ይቅር በምንባልበት ገንዘብ ወመዘዋቲ ንትማር ይቅር በሚለን ገንዘብ በከመ መጻ ወልድም ሰማየ ሰማያት ለኮንኖ ለምህረት ጌታ ከሰማያ ሰማያት መውረዱ ከድንግል ማርያም መውረዱ ለፍርድም ለፍትህም ነውና ወከማሁ ዝንቱ ህብስት ይስክይ ውእቱ መስክይ ውእቱ አሁንም ይህ ህብስት የሚፈርድ ነው። ወመኮንን ውእቱ ጽድቅን የሚሰጥ ሲሆን ፍርድንም የሚያመጣ ነው። ወማሪ ውእቱ ይቅርታንም የሚሰጥ ነው። እምዝንቱ ቃል መደንግዝ ትፍራ ነፍስ ከዚህ አስፈሪ ቃል የተነሳ ነፍስ ሁሉ ወይራድ መላልይ ትፍራ ወይሰበር አናቅጸ ልብ ዘውስጥ ይላል። ሰውነትን እንክትክት ስብርብር ይበል ወይሰበር አናቅጸ ልብ ዘውስጥ ውሳጣዊ ልቡና እንክትክት ስብርብር ቁምጥምጥ ይበል። ናሁ ተፈተተ ዝንቱ ህብስት መለኮታዊ ይህ መለኮታዊ የሚሆን ህብስት እነሆ ለሚቀበሉት ለንጹሐን ተዘጋጅቷልና ወናሁ ተደላ ዝንቱ ጽዋ ማያዊ ለሁሉ ሕይወትን የሚሆን በረከትን የሚያድል ክቡር ምስጉን
ስጋው ነቅተው ለሚቀበሉ ሰዎች ተዘጋጅቶ ቀርቧልና ይምጻ ዘይነስ በቃው ነቃው ያለ ይሄን ክቡር ስጋ ይሄን ክቡር ደም ይምጣ ይቀበል። መቅደመቱ ርእሳክሙ ከመቀበላቸው አስቀድሞ ግን በመጀመሪያ ራሳችሁን እወቁ፣ ሰውነታችሁን መርምሩ። ወአንጽሑ ነፍስታክሙ ሰውነታችሁን ከኃጢአት ለዩ አለ በንስሐ። እመቦ ዘይኮነ ንጹሐ ንጹሕ ያልሆነ ሰው ግን አንድም ንጹሕ ያልሆነ ንጽሕና ያልያዘ ሰው ቢኖር ግን ይትጋስ ይከልከል፣ ይወገድ። እመቦ ዘወድቀ በኃጢአት በኃጢአትም የወደቀ ሰው ቢኖር ኢይርሳ አይርሳ። እስመ ዘይትረሳ የማይረሳ ነውና አንድም ኃጢአቱ በእግዚአብሔር ዘንድ የማይረሳ ነውና አንድም እሱ ራሱ በሞት ተለይቶ የማይቀር ነውና አንድም ንስሐው በእግዚአብሔር ዘንድ የማይረሳ ነውና አንድም እርሱ ከሞት ተዘንግቶ አይቀርምና በኃጢአት የወደቀ ሰው ቢኖር ኢይርሳ አይርሳ። እመቦ ዘያስተቃልል ዘንተ ቁርባነ ይህንን ስጋውን ደሙን ይህንን ቁርባን የሚያቃልል የሚልቅ ሰው ቢኖር ኢይቅረብ ይቅረብ ይላል። አንደኛ አይቅረብ፣ ሁለተኛ አይቅረብ። አላ ይትከላ ከላ ይወገድ ይከልከል እንጂ አኮ በከመ ትሬይዎ ለዝንቱ ህብስት በከመ ህብስት ምድራዊ ይህ የምታዩ የአምላክ ስጋና ደም በመልካ ህብስት የምታዩት ስጋና ደም እና እንደምታዩ በምድራዊ ህብስት አይደለምና አላ እሳተ መለኮት ውእቱ መለኮት የተዋሃደ ነፍስ የተለየው ነው እንጂ አይ አዘይትፋም ዘንተ ህብስተ ይህንን ህብስት ሊጎርስ የሚችል አፍ እንዴት አይነት አፍ ነው? ዋናዛይክ ዘንተ ህብስተ ወይ አስናን ዘይሄይክ ዘንተ ህብስተ ይህንን ህብስት የሚጣል የሚያዳምጥ ጥብስ እንዴት አይነት ነው? ዋይ ቀርስ ዘይገምር ዘንተ ህብስተ ሲያገምር ይህንስ የአምላክ ስጋና ደም መለኮት የተዋሃደ ነፍስ የተለየችው ስጋ የሚሸከም ሆድ እንዴት አይነት ሆድ ነው? ወይዜኒ ንበል በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። ስለዚህ ነገር ግን አቤቱ አምላካችን ስጋህን ደምን የምትሰጠን እንደ ቸርነትህ እንጂ እንደ በደላችን አይደለምና። አንድም ወአኮ በከመ አበሳነ መከራን የምታመጣብን እንደ ቸርነትህ ነው እንጂ እንደ በደላችን አይደለምና። አንድም ስጋህን ደምን ለመቀበል የምታበቃ እንደ ቸርነት በቸርነት ብዛት ነው እንጂ እንደ ኃጢአታችን ብዛት አይደለም። እንደ ኃጢአታችን ብዛት ቢሆን ፈጥሮ በተደረገብን በተቀሰፍ በጠፋን ነበር ይላል። አንድም ቸርነትን የምታደርግልን መከራን የምታመጣብን ልታስተምረን ጥሩ ነገር ልታስከትልልን ነው እንጂ እንደ ኃጢአታችን ብዛት አይደለም። እንደ ኃጢአታችን ብዛት ቢሆን ፈጥሮ በተደረገብን በጠፋን ከምድረ ገጽ በጠፋን በተለየ ነበርና